ከብዙ ስኬታማ ከሚባሉ ዩቲዩበሮች ወይም ደግሞ በህይወታቸው ትልልቅ ቢዝነሶችን ከከፈቱ ሰዎች ጀርባ ወይም ደግሞ ሌላ ቦታ ብትወስዱ ብቻ ስኬት ላይ የደረሱ ሰዎች ተጠቅሞታል ብዬ የማስበውና ብዙዎቻችን ወጣቶች ላይ ያለ ችግር ይሄ ማለት አንድን ነገር ጀምሮ ማቆም ወይም ደግሞ አለመቀጠል፣ ነገር ግን ከብዙ ስኬታማ ሰዎች የሚጠቀሙበት ትልቁን የስኬት ቁልፍ ነው ብዬ የማስበውና የፈለግነው ዓላማ ላይ እንድንደርስ በትልቁ ያግዛል ብዬ ረዳውና ብዙዎቻችን ወጣቶች ላይ ያለውን ችግር ያስተካክላል ብዬ የማስበውን ስለ ኮንሲስተንሲ እንነጋገራለን። በዚህ ቪዲዮ በእርግጠኝነት ቁም ነገር ታገኛላችሁ ብዬ አስባለሁኝ። ቪዲዮውን ሰብስክራይብ በማድረግ እንድትጀምሩ ጋብዛችኋለሁ። ብዙዎቻችን ወጣቶች እንግዲህ በዚህ ነገር ስንፈተን እናስተውላለን። ይሄ ማለት ለምሳሌ የተወሰኑ ቀኖች የጂም እንቅስቃሴ ወይም ጂም ቤት ሄዶ ወይም ደግሞ ቤታችን ውስጥ እንንቀሳቀሳለን፣ እንጀምራለን፣ ግን አንቀጥልም። ለምን? ብዙዎቻችን የሆነ ስኪል መለማመድ እንፈልጋለን። በቃ የሆነ ቀኖች የሆነ ሳምንት በጣም እንደኛ ያንን ነገር ለማድረግ የሚፈልግና የሚሞክር ሰው የለም። መጽሐፍ ማንበብ ብዙዎቻችን ጀምረን እናቆማለን። ለምን? በጣም አሁን ከጊዜ በኋላ የገባኝና የተረዳሁት ነገር አንድ ነገር አለ። ብዙዎቻችን እነዛን የምንፈልጋቸውን ነገሮች ስንጀምር ይዘን የምንነሳው አንድ ነገር ብቻ ነው። ምን? እሱም ሞቲቬሽን። ሞቲቬሽን ቆንጆ ነገር ነው። ለብዙ ነገሮችን መሳካት ሞቲቬሽን ግዴታ ነው። ነገር ግን ለአንድ ነገር ደግሞ ስኬት ሞቲቬሽን ብቻ ይዞ መነሳት ወይም ደግሞ ይሄ መነቃቃት በሉት ወይም ደግሞ ብዙ የማህበረሰብ አንቂ ላይክ ሞቲቬሽናል ስፒከሮች የሚያወሩትን ነገር ሰምቶ ብቻ መጀመር ልክ ብዙዎቻችን እንደተፈተነው መጨረሻ ላይ ማቆም ነው ማለት ነው ውጤቱ። ስለዚህ ምን ያስፈልጋል? አብረን ይዘን ልንነሳው አብሮ ሊያድግ የሚገባው ነገር ኮንሲስተንሲ ትልቅ ዋጋ አለው ብዬ አስባለሁ። ይሄንን ሳወራ ፕራክቲካሊ በጣም የሚያስገርመኝ ኢቨን እኔን ኢኒሼት ካደረጉኝ ዩቲዩበሮች መካከል ዮናስ ሞ በትልቁ ይወሰዳል። ዮናስ ሞ እዚህ ጋር ይሄ ልጅ አሁን ላይ የደረሰበት ነገር አለ። ኢማጂን በዚህ ጥቂት ዓመታቶች ውስጥ እዚህ ለመድረስ የከፈለው ዋጋ በጣም ያስገርመኛል። ሌሎች ደግሞ ዩቲዩበሮችን ውሰዱ። የወይኗ ልጅ አይ ቲንክ ስሙ ከተሳሳትኩ ይቅርታ፣ በጣም ታዋቂ ዩቲዩበር አለ እዚህ ጋር የምታዩት። መጀመሪያ የሆነ እንደውም ቢቢሲ ላይ በቅርቡ የሰጠው አንድ ቃለ መጠይቅ ነበርና ሲጀምር የቢቢሲ አማርኛ ላይ አንድ የሰጠው ቃለ መጠይቅ ነበረ። ሲጀምር የሆነ የለቀቀው ቪዲዮና አሁን ያለበት ደግሞ ቦታ አለ። ዩቲዩበሮች ብቻ እያነሱ አይደለም፣ ብዙ ቢዝነስ ኦውነሮች ልታነሱ ትችላላችሁ፣ ወይም ደግሞ የምታውቁት ራሳችሁ በዙሪያችሁ የምታውቋቸው ሰዎች ሊኖሩ ይችላሉ። እነዚህ ሰዎች በሙሉ የሆነ ቦታ ላይ የደረሱት የሚፈልጉትን ፖይንት አቺቭ ያደረጉት በእርግጠኝነት ሞቲቬሽን ብቻ ይዘው አይደለም። ምን ይዘዋል? ዛሬ እየተነጋገርን የምንገኘው ስለ ኮንሲስተንሲን በደንብ አድርገው ተረድተውታል፣ አፕላይም አድርገውታል ብዬ አስባለሁ። ስለዚህ ምንም ነገር ስንጀምር ሞቲቬሽን ቆንጆ ነገር ነው። ሞቲቬሽንን ብቻ ግን ይዞ መነሳት ከጥቂት ቀኖችና ደቂቃዎችና ቀኖች ዶፓሚን ሂት ውጪ ምንም የምናተርፈው ነገር የለም። ድካም ነው፣ መጨረሻ ላይ እናቆመዋለን። ስለዚህ ምንድነው ታዲያ ይሄ ኮንሲስተንሲ ሐሳብ እንዴት እንጀምረው የሚለውን ፖይንት ደግሞ እናውራ እስኪ። በዚህ ሐሳብ ዛሬ ላይ እንድነጋገር የወደድኩት ለመሰላችሁ በማይ ዲጂታል ካሁን በኋላ በጣም ብዙ ስኪሎች ይወራሉ። ይሄን ስኪሎች ደግሞ እያያችሁ እየተመለከታችሁ አፕላይ አድርጋችሁ እንድትቀጥሉ ላይክ በቃ በስልክ ሊጀምር ነው ከዛ ነው የሆነ ቀን ጀምሮ እንድታቆሙት ወይም ደግሞ ስለ አፕወርክ፣ ፋይቨር፣ ላይክ ፎቶሾፕ፣ ስክሪፕት ራይተር ብዙ ስኪሎችን ስናወራ ጀምራችሁ እንዳታቆሙት እቺን ቪዲዮ ደግሞ እየተመለከታችሁ ብለን የምናስበው ፖይንት ላይ እንድንደርስ ነው። እንግዲህ ይሄ ቪዲዮ 3ኛ ቪዲዮ ነው በማይ ዲጂታል። ገና ነው። አሁን ላይ ሰብስክሪፕሽኑ ራሱ በጣም ገና ነው። ነገር ግን ያሰበውና የሚያስቀምጠው ታርጌት አለ። እዛ ለመድረስ ግን ከናንተ ከተመልካቾቹ ጋር ሆኖ ብዙዎቻችን ያሉብንን ችግሮች እየቀረፍን እንድንሄድ ለቪዲዮ በራሱ ምን ስለሚፈልግ ነው? ኮንሲስተንሲ ይፈልጋል። ለምሳሌ ዩቲዩብ ብዙዎች ሰዎች ይጀምሩና ከዛ ምንድነው ተወሰነ ቀን አፕሎድ ይደረጋል፣ ከዛ ፌል ይቆማል። ኮንሲስተንሲ ታዲያ ይሄን ያክል ትልቅ ዲልና ማተር የሚያደርገው ከሰዎች ሰክሰስ ጀርባ ሆኖ ትልቅ ኢንፍሉዌንስ የሚያደርገው ለምንድነው የሚለውን ልንገራችሁ። ኮንሲስተንሲ ሲባል ትልቅ ነገር ማድረግ አይደለም። ኮንሲስተንሲ
ባጭሩ አንድ ነገር ወይም የሆነ ማድረግ የፈለግነውን ስኪል በትንሹ በተመሳሳይ የጊዜ ሁኔታዎች ውስጥ ተደጋጋሚ ማድረግ ማለት ነው። በምኑ አልኳቸው? በትንሹ ነው የሚጀመሩት፣ በትልቅ አይደለም። በአንድ ቀን ላይክ ለምሳሌ ሰሞን የሆነ ጂም ቤት ሲሄድ ላይክ ፑላፑንም ፑሻፑንም ዳምቤሉንም ሁሉን ነገሮች ለማድረግ አይደለም፣ ቀስ ብሎ ነው የሚጀምረው። እዚህ ጋር ነው ብዙዎቻችን እንሸወዳለን ብዬ ማስበው። ላይክ በሞቲቬሽን ብቻ ስንጀምር ማለት ነው ኮንሲስተንሲ ከሌለው በቃ ማንነካው ማንጨብጠው ነገር የለም። ያ ከጥቂት ደቂቃዎች ከጥቂት ጊዜያቶች በኋላ ምን ያደርጋል? ኢነርጂያችን ሁሉ ድሬን በማድረግ ያን ነገር እንዲሰለች እንድንጠላው ያደርጋል። ነገር ግን ኮንሲስተንሲ ሲኖር ያ ነገር በአንዴ አይደለም የምናደርገው ነገር፣ ቀስ እያልን ነው የምንጀምረው። ቅድም ያልኳችሁ እውነታ እኮ ነው። ለምሳሌ አንድ ቦዲ ቢልድ የሚያደርግ ሰው በአንድ ኦቨርናይት ወይም በሆነ ጊዜ ብቻ አይደለም፣ ብዙ ጊዜ ተለፍቶበት ነው። ነገር ግን መጀመሪያ ሲጀምር ብዙ አድካሚ ነገሮች አሉ። ብዙዎቻችን ፌል የምናደርግበትን የሆነ ሚዲየም ላይን ሰዎች ሲያልፉ ነው እዛ መድረስ የፈለጉበት ነገር እንዲደርሱ ከሚያግዙ ትልቅ ነጥቦች ውስጥ መካከል ኮንሲስተንሲ ትልቅ ዋጋ የኖረው ማለት ነው። ስለዚህ ሞቲቬሽን ይመጣል ይሄዳል። አንድ ዶፓሚኒት ይመጣል፣ ስፓይኩ ላይ ይደርሳል፣ ዴን ፌል። የሆነ ነገር እንጀምራለን፣ ስፓይኩ ላይ ይደርሳል፣ ፌል ያደርጋል። ነገር ግን ኮንሲስተንሲ ይሄን አይፈልግም። ኮንሲስተንሲ በጣም ከፍተኛ ኤነርጂ ሳይሆን የሚፈልገው ወሳኝ የሆነቿን ትንሿን የዛሬን ዲሲሽን ነው የሚፈልገው። አሁን ደግሞ ፕራክቲካሊ ኮንሲስተንሲ እንለማመድ። እኔ ለራሴ ይሄን ነገር አድርጌው በጣም ሰርቶልኛል። ለብዙ ደግሞ ላይክ አሁን ላይ የደረሱበት ደረጃ ለመድረሳቸውም በእርግጠኝነት ይሄን ነገር ሞክረውታል ብዬ አምናለሁኝ። ለምሳሌ የሆነ ስኪል ምረጡ። ላይክ ዲጂታል ስኪል ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል፣ የሆነ ስፖርት መስራት ፈልጋችሁ ሊሆን ይችላል። ብቻ ጤናማ የሆነ እናንተ ለምታስቡት ነገር የሚያግዛችሁ ነገር ምረጡ። ያን ነገር በቀን ውስጥ ሰዓት መድባችሁለት ያንን የምትፈልጉትን ቢውልድ ማድረግ የምትፈልጉትን ስኪል ወይም ደግሞ ዓላማችሁን ከ20 እስከ 30 ደቂቃ አድርጉት በየቀኑ። ከሆነ ጊዜ በኋላ ራሳችሁን የምታገኙት ያን ነገር በዛ ሲስተም ውስጥ አባልና አካል ሆናችሁ ነው ማለት ነው። ስለዚህ ያን ነገር ወደ ማሳካቱ የምትሄዱበትን መንገድ ጀመራችሁ ማለት ነው። ስለዚህ ምንም ነገር ስንጀምር እንደ ወጣት ብናደርግ ብዬ ማስበው ነገር ሞቲቬሽንን ብቻ ይዞ መነሳት ሳይሆን አብረን ኮንሲስተንሲ ልንይዝ ይገባል ብዬ አስባለሁ። በጣም የሚገርመኝ ነገር አለ ብዙ ጊዜ። ለምሳሌ ይሄ ቦዲ ቢልደሮችን ብታስተውሉልኝ ቢሃይንድ ያለውን ነገር ላውራችሁ ስለሚገርመኝ ነው። ለምሳሌ ሰውነታቸውን ዴቨሎፕ አድርገው ሲመጡ ያለፉበት ሜሲ የሆኑ ብዙ ቀናቶች አሉ። በጣም ብዙ ዋጋ ከፍለዋል ይሄ የሚታየው ሰውነት እንዲመጣ። በዛ ዋጋ መክፈል ውስጥ እንግዲህ ያ የሰውነት ለውጥ የመጣው በአንድ ጀንበር ወይም ኦቨርናይት አይደለም፣ ወይም ደግሞ በሳምንትም በወርም የተወሰነ ለውጥ ሊኖር የሚችለው ለምን ያክል ተከታታይ ጊዜዎች ቢቀጥሉ ነው ላለው። ስለዚህ ጽናት አለው። ይሄ ማለት ዛሬ የምንነጋገረው ፖይንት ስለ ኮንሲስተንሲ ነው። ሌላው ደግሞ ፖይንት እዚህ ጋር ሚስ ማድረግ የሌለብን በኮንሲስተንሲ ፕራክቲካል ቲፕ እዚህ ጋር አድ ማድረግላችሁ ላይክ ስንጀምር ወይም ደግሞ ስትጀምሩ በአንዴ ብዙ ስኪሎችን ለመያዝ አይደለም፣ ብዙ የሆኑ ነገሮችን ለመልመድ አይደለም። ቢያንስ አንድ ስኪል መጀመር፣ ለተወሰነች ደቂቃ ከቀናችሁ ውስጥ የሆነ ሰዓት መድባችሁለት ያን ነገር በተደጋጋሚ ማድረግ። ከዚያ በኋላ ቀስ እያልን ወደ ሲስተሙ መግባት እንጀምራለን። መጀመሪያ አካባቢ ላይ ያስጠላል፣ የስ ምክንያቱም ማንም ሰው መጨናነቅ አይፈልግም። ማንም ሰው ኢቭን ገንዘብ ለምሳሌ ዲጂታል ስኪል እያልን እኮ ብዙ ጊዜ ብናወራ ማለት ነው ሰዎች ላይክ ተንቀሳቅሰው ቆመው የሆነ ነገር በእግራቸው ሄደው ገንዘብ ማግኘትን ይፈልጋል። ይህ ደግሞ ትክክለኛ ነገር አይደለም፣ አይሆንም። ሳክሪፋይ መደረግ ያለበት ነገር ካለ ሳክሪፋይ ልናደርግ ይገባናል። ስለዚህ ሞቲቬሽንን ብቻ ይዘን ሳይሆን አብረን ኮንሲስተንሲ ይዘን ልንነሳ ይገባል ብዬ አምናለሁ። ሶ በዚች አጠር ባለችዋ ቪዲዮ ዛሬ ብዙ ስኬታማ ከሚባሉ ሰዎች ጀርባ ያለ ትልቅ እውነት ነው ብዬ ስለማስብና እኛም ደግሞ እንደ ወጣት ያለብንን ችግር ይቀርፋል ብዬ ስላመንኩበት ነው ዛሬ ላይ ስለ ሞቲቬሽን ብቻ ይዞ ከመነሳት አብረን ኮንሲስተንሲን ይዘን እንድንነሳ ሐሳብ ያቀረብኩላችሁ ማለት ነው። ሶ በቀጣይ በሌሎች የማይ ዲጂታል ቪዲዮ እስከምንገናኝ ድረስ ከዚህ ቪዲዮ ቁም ነገር አግኝታችኋል ብዬ አስባለሁ። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በቀጣዩ ቪዲዮ እስከምንገናኝ ድረስ ባይ ባይ።